በዚህ ቪዲዮ የምናየው አዲሱን የኢትዮ ቴሌኮም ራውተርን ዩዘር እንዲሁም ደግሞ ፓስዋርድን እንዴት መቀየር እችላለሁ፣ ዲቫይስ ኔሙን እና ፓስዋርድ እንዴት መቀየር እችላለሁ የሚለውን እናያለን ማለት ነው። በመጀመሪያ ወደ ራውተሬ መግባት አለብኝ። ኦር ሆም ጌትዌይ 192.168.1.1 ይሄው እዚህ ፔጅ ላይ ይወስደኛል ማለት ነው። ኢትዮ ቴሌኮም ይዞልን የመጣው አዲሱ የመግቢያ ኢንተርፌሱ ነው። ዩዘር እዚህ ጋር ከዛ ፓስዋርድን አስገባለሁ ማለት ነው። ይሄው አሁን ወደ ሆም ፔጁ ይወስደኛል። የስታተስ ቼክ አደረገ፣ ሬድ ነበር፣ አረንጓዴ ኦል ትክክል ነው። ከዛ በቀጥታ ዩዘር የዲቫይስ ኔሙና ፓስዋርድ ለመቀየር ስለሆነ እዚህ ደብሊው ላን ውስጥ እገባለሁ። እዚህ ጋር ቤዚክ ሴቲንግ ውስጥ እንዳለው እዚህ ጋር ዩዘር ኔም መቀየር እችላለሁ ማለት ነው። ኤስኤስአይዲ ላይ የዲቫይሱን ኔም እዚህ ጋር መቀየር እችላለሁ። ከዛም በኋላ ዲቫይሱን የፈለጋችሁትን ስም ሰጣችሁ ለራውተራችሁ አፕላይ ቼንጅ ማድረግ ነው። ከዛ በኋላ ደግሞ ፓስዋርዱን ለመቀየር የምንሄደው እዚህ ጋር ሴኩሪቲ ላይ እንገባለን። ከዛ እዚህ ጋር ፕሪ ሼርድ ኪ የምትላለች እዚህ ጋር እናንተ ፓስዋርዳችሁን ስትሮንግ የሆነ ፓስዋርድ ታስገባላችሁ ማለት ነው። ስለዚህ እዚህ ጋር አፕላይ ቼንጅ ትላላችሁ ማለት ነው። ስለዚህ እኔ ኦልሬዲ ስለሰራሁት ነው። ስለዚህ መጀመሪያ ቤዚክ ሴቲንግ ውስጥ ትመጡና እዚህ ጋር የዲቫይሳችሁን ኤስኤስአይዲ ኔማችሁን መስጠት አለባችሁ እዚህ ጋር ማለት ነው። እዚህ ጋር ትሰጣላችሁ ማለት ነው። ከዛም በኋላ ደግሞ እዚህ ጋር ሴኩሪቲው ላይ ትገቡና ደግሞ ፓስዋርዱን ትሰጣላችሁ ማለት ነው። ይሄው እዚህ ጋር እንደምታዩት ፓስዋርድ እኔ አስቀድሜ ስትሮንግ ፓስዋርድ ስለሰጠው ነው። እና ኤስኤስአይዲ ላይ የሰጣችሁት ኔም ይሄው እዚህ ጋር ኔሙ እዚህ ጋር አለ ማለት ነው። ፓስዋርዳችሁን እዚህ ጋር ታስገባላችሁ። አፕላይ ስትሉት የዲቫይሳችሁ ኔም እና ፓስዋርዳችሁን በቀላሉ መቀየር ትችላላችሁ ማለት ነው። ስለዚህ ኢትዮ ቴሌኮም አቅልሎ ነው ያመጣልን። ድሮ ከነበሩ ዲቫይሶች ለየት ብሎ ስለመጣ ማኔጅ ለማድረግም ቀሏል ማለት ነው። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ